ሰላም ጋይስ እንዴት ናችሁ? ከትላንት የቀጠለ ቪዲዮ ፓርት ቱ ሳይሆን ከትላንት የቀጠለ ቪዲዮ የትላንትናው ሴታፕ ዛሬ ቼክ የምናደርግበት ይሆናል። ዛሬ አድካሚ ቀን ነው። በማታ ላይ ነው ሪከርድ እያደረኩኝ ያለሁት ከስራ በኋላ። ከስራ ጋር አብሮ ትሬድ ከባድ ነው። ሁልጊዜ በላይፌ ከመመኝ ዊሽ ከማድረጋቸው አንዱ የዩኒቨርሲቲ ተማሪ እያለሁኝ ወይም ደግሞ 12ኛ ክፍል ላይ ስፔሻሊ ዩኒቨርሲቲ ተማሪ እየነበርን ስለ ፎሬክስ ገብቶ ቢሆን ኖሮ ብዬ እላለሁ። ግን መቼም ቢሆን ሌት አይሆንም። አሁንም ጥሩ ሰዓት ደርሰናል። ምክንያቱም የዛኔ በጣም ፕሌንቲ ኦፍ ታይም ነበረን። አሁን ደግሞ ጊዜ የለም። ስለዚህ ሁለቱም ማች እያደረግን ትሬድ እናደርጋለን ማለት ነው። የትላንትናውን ቪዲዮ አያችሁ። አሁን ከዛ የቀጠለ ስለሆነ ወደ ትሬዲንግ ቪው እንሄድና ከትላንትናው የቀጠለ ቪዲዮ ነው። ስለዚህ መጀመሪያ ትላንት የለቀኩትን ይዩትና ከዛ በኋላ ወደዚህኛው ትመጣላችሁ ማለት ነው። ፉል ኮንሰፕቱ እንዲገባችሁ። ትላንትነታ እነዚህ ፓርቶች አልነበሩም። አክቹዋሊ ትሬዲንግ ቪው ፍሪ ቨርዥኑ ነው የምጠቀመው። ወደፊት እንግዲህ በደንብ ትሬድ አድርገን በፉል ቨርዥኑን እንገዛለን ወይ ሰብስክራይብ እናደርጋለን። ግን ለአሁኑ በዚህኛውን እንበል። ስለዚህ ትላንትነታ ቪዲዮ የለቀኩት ካስታወሳችሁ እዚህ ዞን ላይ ሪጀክት ሲያደርግ እንገባለን ትሬዱን። ይሄኛውን ሪጀክት አድርጎ እዚህ ዞን ላይ ሲመጣ ባይ ሴታፓችን የሚሆነው እችኛውን አጥፍቻት ነው። እዚህ ዞን ላይ ሲመጣ ባይ እንገባለን ተብለን ነበር ትናንት ካስታወሳችሁ። ስለዚህ እዚህ ዞን እስኪመጣ ድረስ ምንም አይነት ፖዚሽን አንከፍትም፣ ወይ ደግሞ ወደ ላይ እስኪወጣ ድረስ ምንም አይነት ፖዚሽን አንከፍትም ተብለን ነበር። ምክንያቱም በሁለቱም ሳይድ ሴል ሳይድም ባይ ሳይድም ሊኩዊዲቲ ስለነበር ወደ አንደኛው ሂድና ከአንደኛው ወደዛኛው እንሄዳለን። ወይ ወደ ላይ ከወጣ ከላይኛው ወደ ታች፣ ወይ ወደ ታች ከወረደ ቀድሞ ከታችኛው ወደ ላይ እንሄዳለን ተብለን ነበር። ስለዚህ ይህንን ቪዲዮ ላለማርዘም በ5 ደቂቃ ውስጥ ኦንሊ 5 ሚኒት ቪዲዮዎች ለመስራት ነው ማስበው ከዚህ በኋላ 5 ደቂቃ። ስለዚህ ትናንትነታ ሀፕን ያደረገው ይሄኛው ነው። ኤዥያን ሴሽን ላይ ወደ ላይ ወጣ። ከዛ አንፎርቹኔትሊ እንትን ሪከርድ ያደረኩት ቪዲዮ አለ ጠዋት ላይ ትሬድ ሳረግ ማለት ነው። እና እሱ ሪከርድ ያደረጉትን ቪዲዮ አሁን እዚህኛው ላይ ወይ ኤዲት አድርጌ ከተዋለሁ። 2 ትሬዶችን ቴክ አድርጌ ነበር። ኦልሞስት በአንደኛው $4500 አካባቢ፣ በሁለተኛውም ልክ ሴም ቲንግ ሴሉንም ባዩንም ገብተን ነበር። አንፎርቹኔትሊ ትናንትነታ አዲስ ነገር ካለ አሳውቃቸዋለሁ ብዬ ነበር፣ ግን በቪዲዮ ሁልጊዜ አፕዴት ለማድረግ ከባድ ነው። ከፈለጋችሁ ግን ቴሌግራም ላይ ማቲው ብራዘርስ ግሩፕ አለን። እዛ ግሩፕ ላይ ገብታችሁ ቼክ ብታደረጉት እዛ ላይ ፎቶ ስለሆነ አፕዴት ለማድረግ ይቀላል። ስፔሻሊ ላይፍ ስላልሆነ ይሄኛውን እያንዳንዱን እዚህ ጋር እንደዚህ ነው እዚህ ጋር እንደዛ ነው ብሎ ቪዲዮ ለመልቀቅ ስለሚከብድ ማለት ነው። ግን የትናንትናውን ብታዩት እዚህኛው ዲማንድ ዞን ላይ ሲገባ መግዛት እንችላለን፣ ባይ እናደርጋለን ተባብለን ነበር። ኦልሞስት እንዳሰብነው ወደ ላይ ብሬክ አድርጎ ወደ ላይኛው ሰፕላይ ዞን ባይሄድም አትሊስት ግን እዚህኛው ዞን ላይ መጥቶ ብሬክ ኢቭን እንድናደርገው ወይ ደግሞ ፕሮፊታችንን ቴክ እንድናደርግ ቴሌግራም ላይ ፖስት አድርጌ ነበር። ከዛ በኋላ እዚህ ጋር እኔ ክሎዝ አድርጌ ወጥቻለሁ። ግን አንድ የሚገርም ትሬድ ሴታፕ ያገኘሁትን ላሳያችሁና ትሬድ ያደረግነውን እኔ ስክሪን ሪካርዱን ከትላችኋለሁ። ስክሪን ሪካርዱን አሁን ስታዩት ለምን ትሬድ እንዳደረኩኝ እዚህ ላይ ላስረዳችሁ። ስክሪን ሪካርዱን እና ስንት ብር እንደሰራን ደግሞ እዛ ላይ ታዩታላችሁ። ላይፍ ትሬድ ስለነበር ማለት ነው። ስለዚህ እኔ ያደረኩት ምንድን ነው፣ እዚህ ዞን ላይ ትሬድ ማድረግም አልፈልግም። መሀል ላይ ትሬድ ማድረግ አልፈልግም። ብዙ ጊዜ ትሬድም አልወስድም። መሀል ላይ ትሬድ ከማድረግ ብዙ ጊዜ ይቆጠባሉ። ግን አንፎርቹኔትሊ ኤዥያ ሴሽን ላይ እዚህ ጋር እንደምታዩት የሚገርም ሴታፕ ሊቭ አድርጎልን ሄዶ ነበር። ይሄ እንዳለ የኤዥያ ነው እስከዚህ ድረስ ማለት ነው። ስለዚህ እኔ ትሬድ ያደረግኩት ለንደን ሴሽን ላይ ነው። ይሄኛው ሙሉ ኤዥያ ከዛ በኋላ ለንደን ተከፈተና ወደ ላይ ወጣ። ስለዚህ እኔ ትሬድ ያደረኩበት አንደኛ ዋና ምክንያት ይሄኛውን እንደ ሰፕላይ ዞን ካያችሁት፣ ይሄ እዚህ ጋር አንደኛ ሰፕላይ ዞን ክሬት ተደርጓል። ኢምፐልሲቭ ሙቭ ወደ ታች ኖሮ ካያችሁት ኮንቲኒየስሊ ማርኬቱ ስትራክቸር ብሬክ እያደረገ ወደ ታች እየወረደ ነው። አንድ ኢምፐልሲቭ ሙቭ አለ፣ ብሬክ ኦፍ ስትራክቸር አለ፣ እዚህ ጋር ቼንጅ ኦፍ ካራክተር አለ። አት ሴም ታይም ደግሞ ሁልጊዜ እንትን የምናየው ሊኩዊዲቲ ክሬት ተደርጓል። እነዚህ ቃላቶች በተደጋጋሚ ስለምላቸው አትርሷቸው። እዚህ ጋር ካያችሁ ሊኩዊዲቲ ክሬት ተደርጓል። እዚህ ሊኩዊዲቲ ጋር ማርኬት ተመልሶ እንደሚመለስ እንደዚህ አይነት ሊኩዊዲቲ ካንድሎ ሪጀክሽኖች ስታዩ ማርኬት የሆነ ፖይንት ላይ መጥቶ ሊኩዊዲቲ ግራብ ያደርጋል። በዚህ የጠበቁት ለንደን ሴሽን ላይ ሲከፈት ይህንን ፍሬሽ የሆነ ሰፕላይ ዞን ማርኬቱ ሰጥቶን ነበር። እዚህ ጋር የምታዩትን ፍሬሽ ሰፕላይ ዞን ማለት ነው።
ፍሬሽ ሰፕላይ ዞን ማለት ወደ ላይ ወጥቶ ወደ ታች ፑሽ ያደረገበት ማለት ነው። እዚህ ይህንን ሳይ ኢትስ ወርዝ ሪስክ ነው አይደለ? ሁል ጊዜ ትሬድ ቴክ ስናደርግ ሪስክ ነው የምንወስደው። ስለዚህ ይህንን ሪስክ በወስድ ኢትስ ወርዝ ኢት ብዬ ስላሰብኩኝና እስከ $1,000 ሪስክ ማድረግ ስለምችል ከረንትሊ ባለኝ ሁኔታ እሱን ሪስክ አድርጌ ግሩፕ ላይ ፖስት አድርገ ነው ነበር። እንደውም ግሩፕ ላይ ዲስከስ ስናደርግ መሀል ላይ ትሬድ ቴክ አላደረግም ብለህን ነበር ብላችሁ ነበር። ግን አክቹዋሊ እንደዚህ አይነት ፍሬሽ እንትኖች ሲገኙ እና ደግሞ ሰማ የምትተማመኑበት ሴትአፕ ሲመጣ ትሬዱን ቴክ ማድረግ ኢትስ ኦልዌይስ ዘ ቤስት ቲንግ። እኔ የኛው ሊኩዲቲ ግራብ እንደተደረገ ፖዚሽን ወስጄ ነበር። ስክሪን ሪከርዱን ታዩታላችሁ። ስቶፕ ሎስ ከዚህኛው በላይ አድርጌ ትሬድ ያደረኩት የባይ ፖዚሽን ልንገባ ትላንትነታ ቪዲዮን ሄዳችሁ ቼክ አድርጉት። ይሄኛው እዚህ ላይ ነበር ቲፒ ያደረግነው ኦልሞስት እንትን 1 to 5 አካባቢ ማለት ነው። ይህንን ትሬድ ያደረኩበት ምክንያት ይሄኛው ባይንግ ዞናችን ነበር ካስታውሳችሁ። ሊኩዊዲቲ ግራብ አንድ፣ ሁለተኛ ሊኩዊዲቲ ግራብ ሁለተኛው ላይ ባይ ፖዚሽን እንከፍታለን ተብለን ነበር። የትላንትናውን ቪዲዮ ቼክ አድርጉት። ስለዚህ ልክ እንደ ትላንትናው ቪዲዮ ነው። ግን ዘ ኦንሊ ቲንግ የተለየው ምንድነው ጎልድ ላይ ብዙ ጊዜ አሁንም ሴታፕ አሳይቻችሁ ነገ ሊቀየር ይችላል። ነገ ኢነዌ ላይ ለምሳሌ ይሄኛው ሰፕላይ ዞን ብሬክ ይደረጋል ብለን አስበን ነበር። ይሄኛው ሰፕላይ ዞን ብሬክ አልተደረገም። ኢንፋክት ሌላ ፍሬሽ የሆነ ሰፕላይ ዞን ሰጥቶን ዳውን ትሬንድ ትሬዱን ማድረግ ችለናል። ስለዚህ ብዙ ጊዜ ጎልድ ሴታፑ ይሄ ነው፣ ይሄ ወደዚህ ይሄዳል፣ ወደዛ ይሄዳል ኤግዛክትሊ እንትን ማድረጉ ይከብዳል። ምክንያቱም ቁጭ ብለን ስናየው ነው ሴታፖችን እየሰጠን የሚለው። ግን አንድ ነገር ካስታወሳችሁ ከዚህኛው ዞን ሪጀክት አድርጎ ወደ ታች እንደሚመለስ ወደ ዲማንድ ዞኑ ወይ ደግሞ ወደ ላይ ወጥቶ ወደ ሰፕላይ ዞኑ እንደሚሄድ ትናንት ነግሬያችሁ ነበር። ካያችሁት ቪዲዮን ወደ ኋላ ሄዳችሁት የመጀመሪያ የለቀኩትን ቪዲዮ ማለት ነው። በዛ ቪዲዮ ላይ ወደ ታች ይመለሳል ብለን ነበር። ግን ፍሬሽ የሆነ ሰፕላይ ዞን ሳገኝ ትሬድ ማድረጉ ደግሞ ሪስኩ እንደሚወርድ እየሰምናቅ አንድ እንደሚወርድ እናቀና፣ ሁለተኛ ክሊን የሆነ ሰፕላይ ዞን ሰጥቶናል። ስትራክቸር ብሬክ አለው፣ ሊኩዲቲ አለው። ሊኩዲቲ ግራብ ከተደረገ በኋላ ቼንጅ ኦፍ ካራክተር አለ። ሙሉ ምንም ድሮዳውን የሌለው ትሬድ ነበር ያደረግነው ይሄኛው ማለት ነው። ስለዚህ እንደዚህ አይነት ትሬዶች ሲመጡ ግዴታ ሴታፕ ላይ ካልመጣ ብለን ጎልድ ላይ ስፔሻሊ ጎልድ ላይ እንትን አንለው። ግን አት ሴም ታይም ደግሞ ሁለቱም ሰርቶናል። ይሄኛውን አክቹሊ 4000 ከምናምን ቪዲዮ ሪከርዱን ከጀርባ አስገባላችኋለሁ። አንድ ይሄ ነበር። ሁለተኛ ደግሞ ትላንት እንዳወራ ነው ቪዲዮ ላይ ኤክሰፕት ቲፒያችንን የተለያየው። ቲፒ የተለየው ደግሞ እዚህ ጋር ካያችሁት ይሄኛው ሲወርድ ድጋሚ ሌላ አዲስ እዚህ ጋር አንድ ሰፕላይ ዞን አለ። ይሄኛው መጥቶ ሪጀክት ያደረገው ማለት ነው። ሁለተኛ ሰፕላይ ዞን ደግሞ ምን አለ እዚህ ጋር ብሬክ ኦፍ ስትራክቸር የምትለውን ካያችኋት ፕራይስ ድጋሚ የመጥቶ ብሬክ ኦፍ ስትራክቸር አለው፣ ማርኬት ኢምባላንስ አለ፣ ሊኩዊዲቲ አለ። ስለዚህ ምን ሁለተኛ ሰፕላይ ዞን ሰጠን። አንድ እዚህ ጋር ነበር፣ ድጋሚ ሁለተኛ ሰጠን። ስለዚህ ኢንስቴድ ኦፍ ወደ ላይ ወተን ቲፒያችንን እዚህ ጋር ኢንስቴድ ኦፍ ይሄኛውን ቲፒ ከማድረግ ወደዚህኛው ይመጣል። ምክንያቱም እዚህ ጋር ሌላ ፍሬሽ የሆነ ሰፕላይ ዞን ስትሮንግ የሆነ ሰፕላይ ዞን ክሬት ስለተደረገ ማለት ነው። ቲፒያችንን አሱን አስ ፖሲብል ግሩፕ ላይም ብሬክ ኢቨን አድርጉት፣ ካልሆነ ደግሞ ክሎዝ ዩር ፖዚሽን የሚል ሜሴጅም ልኬ ነበር ቴሌግራም ላይ ማለት ነው። ስለዚህ ሁለተኛ ያደረግነው ትናንት እንደላኩት ቪዲዮ ነው። ምንም የተቀየረ ነገር የለውም። እችኛው ሊኩዲቲ ግራብ ላይ እንገባለን። ስቶፕ ሎሳችንን ከዛ በታች እናደርጋለን። ከዛ በኋላ ዘ ኦንሊ ቲንግ ቲፒውን የተቀየረው ሰፕላይ ዞን እዚህ ድረስ ይሄዳል ማለት ነው። ይሄኛው አክቹሊ 1 to 5 አካባቢ አክቹሊ 1 to 8 ነው የሰጠ 1 to 8 ነው። ለዚህንም ደግሞ ስክሪን ሪከርዱን አሳያችኋለሁ። ላይቭ ትሬድ ሳረገው ስክሪን ሪከርድ ስላደረኩት ማለት። ስለዚህ ሁለት ፖዚሽን ነበረን በጣም አሪፍ የሆኑ። ከዛ በኋላ ያለውን ግን ትሬድ አላረኩም ስራም ስለነበር አክቹሊ አቴንሽንም ሰጥቶ ሁለት ፖዚሽኖችን ከፍቼ ስለነበር ሁለቱም ይሄኛው ሴል እና ባይሆን ስለገባው ዛት ሲነፍ ፎር ቱዴይ ለኔ። ግን እዚህ ጋር ድጋሚ እንደምታዩት ደግሞ ተመልሶ ወርዶ ራሱ እዛው ሰፕላይ ፍሬሽ ሰፕላይ ዞን ክሬት ያደረገው ላይ እንደዚህ አይነት ካንድሎች ሲታዩ ሪጀክሽን ካንድል ይባላሉ። እንደዚህ ሪጀክት ሲደረግ ዳውንዋርድ ሙቭመንቱ ሊጀምር ነው ማለት ነው። ግን አት ሴም ታይም ደግሞ ይሄ ምን ኢምፕላይ ያደርጋል? ፕሮባብሊ የጊዜ ጉዳይ እዚህ ጋር ያሉትን ሊኩዊዲቲዎች ግራብ እስኪያደርጋቸው ነው እኔ የምጠብቀው። አሁንም የባይ ፖዚሽኔ ስቲል አለ። እነዚህ ሊኩዊዲቲ ኤሪያዎች ቴክ እስኪደረጉ ማለት ነው። እነዚህን ኤሪያዎች ቴክ ካረገ አሁንም እዚህ ጋር ኢኳል ሃይስ ስናይ ማርኬቱ ተመልሶ እዚህ ጋር ያሉትን ሊኩዊዲቲ እዚህ ጋር ያለውን እዚህ ጋር ክሬት የተደረገው ሊኩዊዲቲ እና ክሊር አድርጎ ወደዚህኛው ሰፕላይ ዞን መምጣቱ አይቀርም። ስለዚህ አሁንም የባይ ፖዚሽን ላይ ስትሮንግ የሆነ ስቲል አሁንም የምፈልገው እሱም ባይ ፖዚሽን ነው። እዚህ ነገም የምጠብቀው
ይሄኛውን ዲማንድ ዞን ስፔሻሊ እነዚህን 3 ኤሪያዎች ጠብቃቸዋል። ነገ እዚህ ጋርም አንድ ሊኩዊዲቲ ያለ ትናንት የረሳ ነው። ስለዚህ እነዚህ ኤሪያዎች የኔ ፎከስ ኤሪያዎች ናቸው ማለት ነው። ፕላስ ደግሞ አንድ 1 2 3 ሰጠን። በጣም አጭር ግን ሪስኪ የሆነ ትሬድ ግን ፐርፌክትሊ የመጣ አንድ ትሬድ ነበር። ይሄንንም ላሳያችሁ ለእናንተ ይጠቅማችኋል። እዚህ ጋር እንደምትመለከቱት በዚህ አሮ ላርገው። ይህን አሮ ካያችሁት እዩት። ይህንን ትሬድ አድርገው ነው ነበር። ይህንን አሮ ሳሳያችሁ ዲማንድ ዞን አሁን በደንብ ይገባቸዋል። ይህንን ካያችሁት ማርኬቱ ዳውን ትሬንድ ነበር። ወደ ላይ ወጥቶ ቼንጅ ኦፍ ካራክተሩን ቀየረ። ወደታች ነበር ወደ ላይ ወጣ ማለት ነው። ከዛ ወደታች ወርዶ ወደ ላይ ወጣ። ከቼንጅ ኦፍ ካራክተር አለ ተመልሶ መጥቶ ወዴት ነው የመጣው? ወደዚህ ፑሽ ያደረገው የመጨረሻ ካንድል ላይ ነው ካያችሁት እዚህ ጋር የመጣው ማለት ነው። ስለዚህ ይህንንም ትሬድ 1 2 3 ብቻ በጣም ሪስኪ ስለነበር 1 2 3 ብቻ ሎንግ ፖዚሽን ገብተን ነበር። ይሄኛው መሀል ላይ የምታዩት መስመር የዚህኛው ፉል ካንድል 50%ቱን ለማግኘት ነው። ሌላ የተለየ ነገር ምንም የለውም። 1 2 3 አድርጌ በጣም እዚህ ጋር እንደምታዩ ወዲያው ነው የወጣሁት። አልጠበቅኩኝም ራሱ ወደ ላይ እስኪወጣ ማለት ነው። እዚህ ይህንንም 1 2 3 አካባቢ ትሬድ አድርገን ነበር ወደ $3000 አካባቢ ማለት ነው። ስለዚህ ይሄኛውን ትሬድ ያደረኩበት በዚህ ምክንያት ነው። እዚህ ጋር ብሬክ አለ መጣ፣ ኢምፐልሲቭ ሙቭ ብሬክ አደረገው። ይህንን ብሬክ ያደረገው የመጨረሻ ኢምፐልሲቭ ሙቭ እንዲኖረው ያደረገው ካንድል ይሄ ነው። ወደዚህ ደግሞ ማርኬት እንዴት እንደሚመለስ ታውቃለህ ብትሉኝ እዚህ ጋር ያለ ሊኩዊዲቲ ከሌለ ወደዚህኛው አይመጣም። እኛ ስለጠበቅ ነው አይደለም። የመጨረሻ ካንድል ኢምፐልሲቭ ሙቭ ኖሮ የዛን ኢምፐልሲቭ ሙቭ የመጨረሻ ካንድል ስላየን አይደለም ማርኬት የሚመጣው። ሊኩዊዲቲ የሚባለው ሜጀር ኮንሰፕቱ ይሄ ነው። ማርኬቱ የሚመጣው ወደ ሊኩዊዲቲ ነው። ይሄኛውን ግራብ ለማድረግ ነው የሚመጣው እና እዚህ ጋር ካያችኋት ይሄንን ላጥፈው። እቺን የምታዩትን ሊኩዊዲቲ ግራብ ለማድረግ እንደሚመጣ እናውቃለን። ስለዚህ እዚህ ጋር ገባ 1 2 3 ብቻ ኒውዮርክ ላይ ትሬድ አድርገናል። ከዛ በኋላ ወጥቷል። የወጣበት ምክንያት ምንድነው? እዚህ ጋር ካያችሁት ቾፒ ማርኬት ነው በጣም ፕላስ ደግሞ ሊኩዊዲቲ ኤሪያዎችን ነው ክሬት እያደረገ ያለው። ስለዚህ አሁን ወደ ላይም ወደ ታችም ይወርዳል። ለዚህ ነው አሁንም ኢንቢትዊን የአሁኑ እንዲሁም በጣም የሚያስጠላ አይነት እንትን ነው። ወደ ላይ ወደታች ነው እየወረደ ያለው እና ቦት ሳይድ ሊኩዊዲቲ አለ። እዚህ ጋር እንደምታዩት አንድ አለ፣ ወደታችም ስትወርዱ ደግሞ እነዚህ ኤሪያዎች አሉ። ስለዚህ አሁንም ቢሆን ለነገ ማለት ነው እነዚህ ኤሪያዎች ቴክ እስኪደረጉ እንጠብቃለን። ወይ ወደ ላይ ወደ ታች ሊኩዊዲቲ ግራብ እንዲደረግ እንጠብቃለን። ስለዚህ ነገ ጠዋት የመጀመሪያ የምናደርገው የዛሬን ሀይና አሉ የዘጋበትንና የከፈተበትን ማርካውት እናደርጋለን። እሱም ማርካውት ካደረገን በኋላ ወይ ወደ ሎ ወይ ወደ ሀይ ነው ቀድሞ የሚሄደው። ከዛ በኋላ ወይ ወደ ዲማንድ ወይ ወደ ሰፕላይ ዞን ይሄዳል ማለት ነው። እዛ ጋር ያለውን ሪያክሽን ነው ትሬድ የምናደርገው። ስለዚህ ቤዚካሊ ሲምፕል ነው። ፕሪቪየስ ዴይ ሀይ እና ሎ ጋር ያለውን ሪያክሽን ነው እኛ ትሬድ የምናደርገው ብዙ ጊዜ ማለት ነው። ለዛ ደግሞ በተደጋጋሚ እንዳልኩት ዶንት ፎርጌት ኮንሰፕት አባውት ሊኩዊዲቲ። ስለዚህ ከጀርባ አስገባላችኋለሁ። እንዴት ላይፍ ትሬድ ያደረግነው ሪከርዱን በጠቅላላ አስገባዋለሁ። ለነገም ኤክስፔክት ማድረገው እነዚህ ኤሪያዎች ክሊር እስኪደረጉ ጠብቃለሁ። ይሄኛውም ኤሪያ እንዳለ ክሊር እስኪደረግ ከሁለት አንዱ ጋር ማርኬቱ እንዲሄድ ማለት ነው። ስለዚህ ለዛሬ የነበረን ትናንት ያያችሁት ቪዲዮ የመጀመሪያ የለቀኩትን ቪዲዮ ካያችሁ ይሄኛው በደንብ ክሊርሊ ይገባችኋል። ቴንኪዩ በጣም። ለነገ ደግሞ አውትሉክ ጠዋት ላይ ሜቢ ኤዥያን ሴሽን ካለፈ በኋላ ለንደን ከመከፈቱ ስራ ካልገባው በጠዋት ወይ ደግሞ በደንብ በሌሊት ተነስቼ እሱን ቪዲዮ መጀመሪያ ቀድሜ ለመልቀቅ ሞክራለሁ። ምክንያቱም ልክ እንደ ዛሬው አይነት ሴትአፕ እንድናገኝ ማለት ነው። እዚህ ኦልሞስት ዛሬ ወደ $8000 አካባቢ ሰርተናል ማለት ነው። በፈንድድ $100,000 አካውንት ፈንድ ኔክስት ላይ ነበረን። በሱ ፈንድድ አካውንት ኦልሞስት 8000 የመጀመሪያው ፌዝ አልፈናል ማለት ነው እና በሁለት ትሬድ ብቻ። ስለዚህ ኢንጆይ እንደምታደርጉ ተስፋ አደርጋለሁ። ሞር ደግሞ ክሊር የሆኑ ቪዲዮዎችን እሰራላችኋለሁ። ከስራ ጋር በጣም ከባድ ስለሆነ ነው፣ ስለሚያደክም ነው። አሁንም የግዴ ነው ቪዲዮ ሪከርድ እያደረኩኝ ያለሁት። እንደ ወጣት ሄክቲክ ላይፍ ነው የምናሳልፈው፣ ግን ደግሞ በዛ በትርፍ ጊዜ ካለኝ ጊዜ ላይ ደግሞ ለእኔ እንደ ሆቢ ነው ማየው ፎሪክስን ሰምቲንግ ኢንጆይ እንደማደርግበት ጌም ከፍቶ እንደሚጫወተው ለእኔ ካንድሎቹን ሳይ እንደዛ ነው ሪላክስ ማድረገው፣ ደስ ብሎኝ ማድረገው ነገር ስለሆነ ማለት ነው። እንደ ስራም አላየውም፣ እንደ ገንዘብ ማግኛም ኢንፋክት በጣም ብዙ ገንዘብ ነው የምናገኝበት። ግን ዘኦንሊ ለገንዘቡ ሳይሆን ጀስት ላይክ ኢንጆይ ስለማድረገው ካንድሎቹን ሳይ ቻርቶቹን ሳይ በጣም ኢንጆይ ስለማድረግ በዛ ምክንያት ነው ትሬድ ማድረገው። ቪዲዮን እያስረዘምኩት ነው። ቀጣይ ግን ከቀጣይ ጀምሮ ኦንሊ 5 ሚኒትስ የ5 ደቂቃ አውትሉኮችን ብቻ ነው ቪዲዮ የምለቀው። ከዛ በኋላ ግን ዲቴይል እየገባን ደግሞ ምን ምንድን ነው የሚለውን አሳያችኋለሁ።
ላይቭ ሪከርዱን እዩት። ቴንኪዩ በጣም